እንዴት አመሸ? ምሽት እንዴት እያለፈ ነው? መቼም አሪፍ እንደሚሆን አልጠራጠርም። አልገባኝም። ቆይ አንተ ማን ነህ? ፎቶውን እንዴት አየው? በጣም ያምራል አይደል? ሳስበው አሳጥበህ ግድግዳ ላይ ወስለጥፈው ለቤታቸው ውበት የሚጨምር ይመስለኛል። አንተ የማትረባ። ቆይ ምን አባ ለማድረግ እየፈለክ ነው? ቆይ በዚህ መንገድ መጉዳት የምትችል ይመስልሃል እንዴ? ከድምፅህ እንደተረዳው እኮ ነው ምንም አልመሰለህም። ለማንኛውም ከኔ የምታመልጥ ሴት እንደማትኖር የገባህ ይመስለኛል። አሁን ከንፈሯን ማንደል ሊሳንኳት፣ ቀጣይ ደግሞ አልጋ ላይ ያለ ፎቶ ልክልሃለሁ። አንተ ቆሻሻ እገልሃለሁ። ከኔ ጋር ችግር ካለብህ ወጥተህ ተጋፈጠኝ። እንደወንድ ከሴት ጀርባ አትደበቅ። ሄሎ ቆሻሻ እገልሃለሁ። አጎቴ ምን ነው? ደህና ነህ? ማንን ነው የምትገለው? አንተ ታውቃለህ አይደል? ያ ቆሻሻ ጓደኛ ምን ለማድረግ እየሞከረ ነው? ማለት ምን አደረገ? ማለት እኔ የማላውቀው የሆነ ነገር አደረገ እንዴ? ዳጊ አትዋሸኝ ዳግም። ከጽዮን ጋር እየተገናኙ እንዳለ በደንብ አድርገህ ታውቃለህ። አጎቴ ተው እንጂ ምን እያልክ ነው እንዴ? እሱ ቢፈልግ እንኳን እኮ ጽዮን እሺ ብላ አታገኘውም። ጽዮን እኮ አንተን በጣም ታፈቅርሃለች እንዴ። አንተ ስለዚህ ጉዳይ ምንም አታውቅም ማለት ነው። እኔ እኮ እንኳን ከንፈሯን እጇን ለምሳም ራሱ ድፍረት አግኝቼ አላውቅም። ያ ቆሻሻ ግን ወይኔ ቢኒያ ማለት ከንፈሯን እንዴ? አጎቴ ምን እያልክ ነው? ምንድን ነው ያደረኩት? ይህ ነገርሽ እንዲህ ነው ማስተካከል? ተሳስተህ መሆን አለበት። እኔም በፍጹም እንደዚህ ብለህ መናገር አትችልም። በዚህ ልክ የወረሽ ሴት ትሆኛለሽ ብዬ ገምቼ አላውቅም ነበር። እውነቴን ነው። ለእኔ እንዳንቺ አይነት ሴት አትመጥነኝም። እራሷን ሴትነቷን የምታረግ ሴት በማፍቀሬ በራሴ አፍራለሁ። ከዚህ በኋላ ላገኝሽ አይደለም ላይሽ አልፈልግም። ባንቺ የተነሳ ጥሩ ወንድሜን ማጣት አልፈልግም። እየተገናኘነው በራሳችን መንገድ አይደል? አሁንም በራሳችን መንገድ እንለያያለን። ተሳስተሽ እንኳን ቢሆን እናታንን እኛ መሀል እንዳታስገቢው። ደህና ሁኚ። መልካም ህይወት እንዲገጥምሽ እመኛለሁ። የዚህ ቤት ሰዎች ተራ በተራ እያበዱ ነው እንዴ? ሁሉም እኮ ከራሳቸው ጋር አይደሉም። ፈጣሪ ሆይ አንተ ብቻ እርዳን። ጽዮን ማን እንደሆነች አላወቅም ማለት ነው። እኔ ረከሽ ሴት። ለነገሩ ተው፣ እኔ ነኝ እስር እያልኩኝ እንድትንቀኝ ያደረኩት። አሁን ግን ምን ማድረግ እንዳለብኝ አውቃለሁ። ወይኔ ወይኔ ጽዮን፣ እዚህ ደህና ነሽ?
ከሚገባው በላይ ራስሽን አደረግሽ። ዝቅ አልሽለት። አትሰሚም ፂ ቆይ ምን ቢሆንሽ ነው? ከድሜ ጋር ድጋሚ ትጣላችሁ እንዴ? አይ እንደሱ አይደለም። ቆይ ደግሞ የምከፋውና ማዝነው በሱ ምክንያት ብቻ ነው እንዴ? አይ እኔ እንደዛ ለማለት ፈልጌ አይደለም፣ ግን ይሄን ያክል ልትከፊ የምችው ከሱ ጋር በተገናኘ ጉዳይ ይሆናል ብዬ ነው። እንግዲያውስ በሱ ምክንያት አይደለም። ይልቅ አሁን ብቻዬን መሆን ስለምፈልግ ትውጭልኛለሽ? ቤዛ እባክሽ ውጭልኝ። እንዳላስከፋሽ በጣም እየተጠነቀቅኩ ነው። ደግሞ ለወንድሜ ምንም እንዳትዩ። እንደዚህ ሆኜ እንደዚህ ስለፈለኩ ነው እዚህ የገባሁት። እሺ በቃ እኔ እሄድልሻለሁ፣ ግን ከዚህ በላይ አትጨናነቂ። ራስሽን ያምሻል። ወይኔ ሲሆን ወንድሜ ፍቅር ከጉዳት ውጭ ምንም ጥቅም እንደሌለው ነግሮኝ ነበር። ቆይ ታዲያ ለምንድን ነው ያልተጠነቀቅኩት? ግን ቆይ ምን አደረግኩት? አፈቀርኩ ስላልኩትማ እንዲህ በቀላሉ በቃሽን ሊለኝ አይችልም። እኔ እንኳን በውሸት ማንነት ቀርቦኝ በቃኝ አላልኩትም። እና ቆይ እሱ ማን ስለሆነ ነው በህይወቴ ላይ የሚወስንልኝ? የኔ ንግስት እባክሽ ይቅርታ አድርጊልኝ። እኔ ስናደድ ማድረጉን አላውቅም። ኧረ ባደረግከው ነገር አሁን ደስተኛ ሆንክ? አልሆንኩም። አንቺ እንደዚህ ያዝነሽ እያየሁ እንዴት ነው ደስተኛ መሆኑ? እባክሽ የኔ ፍቅር ይቅርታ አድርጊልኝ። በየጊዜው ትንሽ ጠብቀኝ ስትይኝ ተበሳጨሁ። በዛ ላይ ይህን ሁሉ ጊዜ ጠብቄሽ ድንገት ጥለሽኝ ልትሄጂ እንደምትችይ ሳስብ በቃ
በቃ ንዴቴንም ራሴንም መቆጣጠር አልቻልኩም። እና የምታስረኝ አብረኸኝ በመተኛት ነው? እንዴት አይነት ጥሩ ሀሳብ ነው እባክህ! ይሄ ከእንስሳነት አስተሳሰብ ምንም አይሻልም። እንዴ ይሄ ምን ማለት ነው? አሁን እኮ ሚስቴ ነሽ። ከተጋባን ወር ሞልቶናል። ግን አንቺን ላለማስቸገርና መብትሽን ላለመገፋት ብዬ እስካሁን ድረስ ታገዝኩሽ። ታገዝከኝ አይደል? በጣም አመሰግናለሁ። አንተ በጣም ጥሩ ሰው ነህ። ደግሞ አንተ እንዳልከው አንተ ባሌ፣ እኔ ደግሞ ሚስት ነኝ። ስለዚህ ማለት ምን እያሰብሽ ነው? ምንም። ምን አሰብኩ? ለምንድን ነው እንደሱ የምታየኝ? እባካችሁ ልቀቁኝ። ቆይ እህት የላችሁ? የለንም። በዚህ መልኩ ልባችን ለማረረት አስበሽ ከሆነ መቼም እንዳትሞክሪው። ገባሽ? እባካችሁ ተው፣ ልለምናችሁ፣ እንደዚህ አታድርጉ። ገንዘብ ከሆነ የምትፈልጉት ማማ የፈለጋችሁትን ያህል ገንዘብ ትሰጣችኋለች። ይሄ ነገር ቢቀርብን ነው የሚሻለው። አለቃ ሲያወራ እንደሰማሁት ከሆነ በጣም ብዙ ብር አስገባል። ስንቱ እባክህ፣ ይሄ ለመሰራ ማላጋ ላይ ያየውማ ማለት ነው። እባካችሁ እርዱኝ። ሰው የለም እንዴ? የሰው ያለ? እባካችሁ እርዱኝ፣ እባካችሁ እርዱኝ። ጎሮሮሽ እስከሚቀደል መጮህ ትችላለች። እዚህ ማንም ሊሰማሽ አይችልም። እና እንዴ ነው ከዚህ ጣፋጭ ጋር አትቋደስ? ከተቀጣሁ ማይቀር ተጠቅሜ ልቀጣ። ያው አንተ በሰራኸው እኔ መቀጣት ስለማይቀር ልቀቁኝ፣ ልቀቁኝ። አይሆንም። የሰው ያለ? እባካችሁ አድኑኝ። የሰው ያለ? እባካችሁ ሰዎች እርዱኝ። የሰው ያለ? እየተሰናበትኩት። ምን? ይሄ ደግሞ ምን ማለት ነው? ስለምን ስንብት ነው የምታወሪው? ተመልከች እስኪ ይሄ ፎቶ። እዚህ ግድግዳ ላይ ጌጥ ከመሆኑ ውጪ ምንም ትርጉም የለውም። ሰዎች ራሱ ምንድን ናችሁ ብለው ቢጠይቁ መልስ እንኳን የለንም። አያምርም? ለምን እዚህ ከሚሆነ ላይ መኝታ ቤት አይሆንም? እዚህ ተሰቅሎ ሰው ማየቱ አስፈላጊ አይመስለኝም። መጋባታችን እንደሆነ ሁሉም ሰው ያውቃል። ይሄማ እዚህ ነው መሆን ያለበት። እስኪ ተመልከች። በሰርጌ ቀን እኔ ብቻ ነበርኩ ደስተኛ፣ እሱ ደስተኛ ነበር። ግን እንዴት ሆኖ ነው በግድ የኔ ይሆናል ብዬ ያሰብኩት? ባለፈው ህይወታችን ምንም ጥሩ ነገር አላደረግን። በጣም መጥፎ ነገሮችን ደግሞ አድርገን ሊሆን ይችላል። ግን ደግሞ አሁን አንቺም የድሮዋ ቤዛ እኔም ደግሞ የድሮዋ ጽዮን አይደለንም። የእድሜ ልክ ስህተት እንዲህ በቀላሉ የሚታረም ይመስልሻል?
ስታስቢው እህቴ ወንድምሽን ትታ በትዳሯ ደስተኛ የሆነች ይመስልሻል? መጸጸታችን ጥሩ ነው፣ ግን ደግሞ ሁሉ ስህተታችንን እያሰብን መጎዳት የለብንም። ከዛ ይልቅ የሰራናቸውን ስህተቶች ለማረም መሞከር ነው ያለብን። አውቃለሁ ብዙ ልናስተካክላቸው የማንችላቸውን መጥፎ ነገሮች አድርገናል። ግን ደግሞ እኛ ማስተካከል ባንችል እንኳን ፈጣሪ መጸጸታችንን አይቶ እንዲያስተካክልልን ብንጸልይ ይሻለናል። እሱስ ልክ ነሽ። ፈጣሪ ይቅር እንዲለን መለመን አለብን። በማወቅም ሆነ ሳናውቅ ብዙ ስህተቶችን ሰርተናል እና ምህረት ያስፈልገናል። ታውቂያለሽ የኔ ሚስት ምን አይነት ቆንጅዬ እንደሆንሽ? ቆይ ግን ዛሬ ስራ አትሄድም? አረፈደብህ? አለኝ እሄዳለሁ። ግን ያን ያህል የሚያስቸኩል ጉዳይ አይደለም። ሌላ ሰው ቢሆን መጨረስ ይችላል። ያው ከስራ በፊት የምትቀድሚው አንቺ ውዷ ሚስቴ ነሽ። በዛ ላይ ዛሬ ልዩ ቀናችን ነው። ቁርስሽንም የምሰራልሽ እኔ ነኝ። ስንከባከብሽ ነው ሙሉ። አንቺ እኮ ቅድሚያ የምሰጥሽ ንግስቴ ነሽ። ቅድሚያ ስለሰጠኝ አመሰግናለሁ። ግን ዛሬ ምንም የተለየ ቀን የለም። አንተ ወደ ስራ መሄድ ትችላለህ። ያ ባለፈው እንደነገርኩ ነው። ከዚህ በኋላ ራሴ ላይና ስራ ላይ መተኮር እፈልጋለሁ። ድርጅቱ ውስጥ ቦታ እንድትሰጠኝ እፈልጋለሁ። የኔ ንግስት፣ ለምን ከድርጅቱ ውጪ ሌላ የፈለግሽውን ቢዝነስ አትጀምሪ? ታውቂያለሽ ሁለታችንም አንተማመንም። እኔም ሚስቴ ምን አይነት ተንኮል አስባ ነው ብዬ ከምሳቀቅ፣ አንቺም የምሰራውን ስራ ለማጣራት ከቢሮ ቢሮ ከምትዞሪና የቆየ ፋይል እያገላበጥሽ በአቧራ ከምትታመሚ ድርጅት ውስጥ መስራት ቢቀርብሽ? በቃ የምትፈራ ከሆነ እኔ ከመግባቴ በፊት ያሉን ፋይሎች ሁሉ አጥፋ። እኔ የምፈልገው ናታንን መበቀል ብቻ ነው። የእሱ የነበረ ድርጅት የኔ እንዲሆን እፈልጋለሁ። እንደ ህፃን ልጅ ነው እንዲህ የምታይኝ? አንቺ መበቀል ፈለግሽ? ግን ይሄ ምንም አላሳመነኝም። ቆይ አንተ እንድታምነኝ ምን ማድረግ አለብኝ? እራሴ ላይ የሆነ ነገር ማድረግ አለብኝ? አንተ ምን እንዳደረከኝ ታውቃለህ። ናታንም ለሱ ብዬ ብዙ መስዋዕትነትን ብከፍልም እሱ ግን ለእኔ ምንም ግድ የለውም። እሱ ደግሞ የእኔ ዋጋ አልገባውም። እኔ ደግሞ ከዚህ በኋላ ለሱ ስሰባበርና ሳለቅስ አልገኝም። እንዴት ቆሜ መሄድ እንደምችል አሳየዋለሁ። አንተ ባታግዘኝም እንኳን ኤፍራታ ማን እንደሆነች አሳየዋለሁ። በቃሽ ተረጋጊ። ቆይ እዚህ ነው ያልኩሽ ነው። ፈጽሞ እንደዚህ ስትሆኝ አይቼሻለሁ ቀን። ለማንኛውም እንኳንም የእሱን ተንኮለኛ ማንነት ማየት ቻልሽ። በቃ እንዲያውም ከዚህ ከከተማ ወጣ ብለን ራሳችን እናፍታታለን። ያው ጫጉላ ሽርሽር ማድረግ አልቻለም አይደል? እንዲያውም በቃ አጋጣሚውን በደንብ እንጠቀምበታለን። ባይሆን ከዛ ስንመለስ ስለ ስራው እናወራለን። ደርሰናል። ና አይዞሽ፣ ደርሰናል። ትንሽ ነው የቀረን ወደ መንደሮቹ የሚያስወጣ። ቆይ አንተ ማነህ? እንዴት ይህንን ሁሉ መንገድ አቋርጠህ እዚህ ጫካ ልትገኝ ቻልክ? ቆይ እንዴት አመንኩ? እውነት ከተማው ይሄን ያህል ርቆ ነው? ምን እያልሽ ነው? ከነዛ ሰዎች ጋር ነው እያልሽ ነው? እንደዛ ቢሆን ኖሮ ልቤን እስከምተፋ ድረስ አልሮጥም ነበር። ለነገሩ እኔ ነኝ ማን እንደሆንሽ ሳላቅ በምን እንደተጋጨሽ ሳለ ዝም ብዬ ካንቺ ጋር መምጣት።
እሺ ይቅርታ አድርግልኝ። እኔ እኮ የቦታውን ርቀት ሳይ እንዴት እዚህ ቦታ ተገኘ ብዬ ተጠራጥሬህ ነው። እሱ መብትሽ። እኔ ሰው እንደመሆኔ ሰብአዊነቴን ተወጥቻለሁ። እንደፈለግሽ ሞት ይችላል። ቻው አባት። እሺ ስለረዳኸኝ በጣም ነው የማመሰግነው። አባት እባክህን እዚህ ማንም የሌለበት ቦታ ጥለኸኝ። አመለጥናቸዋ። ትንሽ እንረፍ እዚህ ጋር። ቆይ ከምን አይነት ሰዎች ጋር ነው የተጋጨሽው? ባውቃቸው ጥሩ ነው፣ እኔም ለመጠንቀቅ እንዲጠቅመኝ። አላውቃቸውም፣ እነማን እንደሆነ አላውቅም። ግን ካነጋገራቸው እንደተረዳሁት ከሆነ አለቃቸው ወንድ ነው። ደግሞ በእኔ ብዙ ገንዘብ እንዳስያዙ ሲያወሩ ሰምቻለሁ። ብር ማስያዝ? ቆይ ይሄ ምን ማለት ነው? አልገባኝም። አንቺን አስይዘው ከቤተሰቦች ገንዘብ ለመጠየቅ አይነት እንደዛ ነገር? አላውቅም። ቆይ አንተ ግን እዚህ ጫካ ውስጥ ምን እያደረክ እንደነበር አትነግረኝም? እኔ ሰፈር እዚህ አካባቢ ነው። ብዙ ጊዜ ወደዚህ ጫካ እመጣለሁ። ታውቂያለሽ፣ እዚህ ማንም ከንፈሩን አይመጥብሽም፣ አንገቱን አይወዘውዝብሽም። እዚህ የምትሰሚው ዛፎቹ ንፋሱ ሲያንቀሳቀሳቸው የሚያሰሙትን ድምፅ ነው። ቆይ አትፈራም? ቦታው እኮ በጣም ነው የሚያስፈራው። የሰው አይን ከሚያስፈራው በላይ ይሄ ጫካ ያስፈራል። ስለ ራሴ ሳብራራልሽ ናታን እባላለሁ። የምኖረው ከታናሽ እህቴ ጋር ነው። ማለት ያው ቤተሰብ ጋር ተጠግተን ነው የምኖረው እና እሷ ናት የምታስተዳድረኝ፣ እንዲህ የምታዘንጠኝ፣ የምታበላኝ እሷ ናት። እህቴ ታናሽ ብትሆንም እሷ ናት ዝቅ ብላ እየሰራች እንደዚህ የምታሳምረኝ፣ በልቼ እንዳድር የምታረገኝ። ከተመረኩ አመታቶች አልፈዋል፣ ግን ቢሆንም ስራ ላገኝ አልቻልኩም። የአካባቢዎቹ ሰዎችም እህቱ ዝቅ ብላ እየሰራች አመናመናት፣ እሱ ግን እንዲህ ይደልባል ይሉኛል። አንዳንዴ ከዚህ ብን ብሎ መጥፋት ያምረኛል። ግን እህቴን ግን ለማን ትቼ? ቆይ ከዚህ በፊት ተገናኝተን እናውቃለን? የሆነ ቦታ ግን ኖ ተገናኝተን ብቻ ሳይሆን ብዙ ጊዜ አይቼ አውቃለሁ። ምናልባት ሊሆን ይችላል። ሰፈር ውስጥ ጥሩ ስም ስለሌለኝ የተለያየ ቦታ እየተዟዟርኩ ነው ማሳልፈው። ምናልባት አንዱ ቦታ የተሽ ሊሆን ይችላል። ከጓደኞቼ ጋር ብዙ ጊዜ የምንሄድበት መናፈሻ አለ፣ እዛ መሰለኝ የተገናኘ ነው። እንደነገርኩሽ ምናልባት ሊሆን ይችላል። እኔ አርፌ አልቀመጥም፣ የተለያየ ቦታ ነው የምታገኘኝ። ግን ይሄን ሁሉ ስናወራ ስምሽን እንኳን አላውቅም። ስለ ራስሽ አልነገርሽ። ዲያራ እባላለሁ። ዲያራ ቆንጆ ስም ነው፣ ለየት ያለም ነው። ምን ማለት ነው? የእግዚአብሔር ስጦታ ማለት ነው። አባቴ ነበር ያወጣልኝ። አባቴን በጣም ነበር የምወደው። በእርግጥ እሱ ከኔ ይልቅ ወንድሜን ነበር በጣም የሚወደው። ምን ነው ነበር እያልሽ ነው የምታወሪው? በህይወት የለም እንዴ? አባቴ በህይወት የለም። ከ6 ዓመት በፊት ነበር ያረፈው። አዝናለሁ። በእርግጥ የኔም አባት በህይወት የለም። ለሕክምና እንደሄደ አልተመለሰም። መቅበር እንኳን አልቻለም። በጣም አዝናለሁ። ካላስቸገርኩ ጓደኛ መሆን እንችላለን። ደግሞ ስለ ስራ ትጨነቅ። ለማማ ነግራትና አንድ ቦታ ትፈልግልሃለች። በእርግጠኝነት ላንተ የሚሆን አንድ ቦታ አታጣም። አዎ እውነትሽን ነው። ስለዚህ
ፈጣሪ ያገናኘን ስራ ሊሰጠኝ ነው ማለት ነው? አዎ አያ ስጦታ ሆንኩልህ ማለት ነው። በእርግጥ አንተ ነህ ቀድመህ ስጦታ ሆንከኝ። በነገራችን ላይ የኔም ስም ትርጉም የእግዚአብሔር ስጦታ ማለት ነው። የምርህ ነው? ደስ ሲል። ስምሽን ግን መያዝ ስለማልችል የሆነ በትርጉም መጣራሽ ነው ይመስለኝ። የእግዚአብሔር ስጦታ እያሉ ዲያራ እንዳትረሳው እሺ። ከፈለክ ደግሞ ተነቀሰው። አንቺዬ ወይ ቢስ በራሴ ጉዳይ ተጠምቼ እኮ ረሳሁት። ቆይ የማታ ጉዳይ እንዴት ሆነልሽ? አሁን ተረጋጋሽ? አዎ ተረጋግቻለሁ። ሲጀመርም እንደዛ የሚያደርግ ነገር አልነበረም። ያው እኔ ትዕግስት የሌለኝ ሰው ስለሆንኩኝ ነው እንጂ። ቆይ ከቢኒ ጋር እንዴት ናችሁ? ያው እኔ አንዳንዴ ከማየው ነገር በስተቀር ብዙም ስለ ግንኙነታችሁ አላውቅም። ቆይ ግንኙነታችሁ እስከምን ድረስ ነው? ሁለታችንም እንደምንፋቀር ተነጋግረን ፍቅረኛሞች ሆነን ነበር። ግን በመሀል አንድ ውሸት አገኘሁበት። ከዛም ከሱ ለመራቅ ወሰንኩኝ። ግን ደግሞ ከሱ መራቅ አልቻልኩም። በእርግጥ የዋሸኝም ለኔ አስቦ ነው እንጂ የተለየ ሴራ ኖሮት አይደለም። ግን በቃ አላውቅም። አሁን ላይ ጥሩ ሁኔታ ላይ አይደለንም ያለነው። እና ባለፈው ለምን እንደራቅሽው ሲጠይቅሽ የመለሽለት መልስ ፈጠራ ነበር? አዎ፣ ግን ከዛ በኋላ ፊት ነስቶኛል። ብንገናኝም እንኳን አይኔን አያየውም። እጁን ሊይዝ ስሞክር ይርቀኛል። ላስቀው በሞክር እንኳን አይስቅልኝም። እንደ ድሮ ታሪክ አይነግረኝም። በቃ የሆነ ተገዶ ከነገ ያለ ነው የሚመስለው። ይባስ ብሎ ደግሞ በቃ ተው፣ ስለሷን ባናወራ ነው የሚሻለው። እውነት? ምናልባት እኮ ጥፋቱን ሳትነግሪው ስለዘጋሹ ተቀይሞሽ ሊሆን ይችላል። በቃ አንቺ ማናገርና ይቅርታ ጠይቂ። እስኪ መጀመሪያ ቁጭ ብለሽ ትንፋሽ ሰብስቢ። ቆይ ምን አይነት ባህሪ ነው? ወይዘሪ ጽዮን አንቺን ያናገርሽ ሰው የለም? እሺ ቆይ ምን አድርጌሽ ነው ግን እንድመረዝና እንድታመም ያደረግሽኝ? እስኪ ንገሪኝ። ስለምን መታመም ነው የምታወሪው? አረ በአንቺ ቤት ሉሊት ምንም የማታውቅ ደነዝና ያልተማረች ትመስልሻለች አይደለ? ስሚ ይኸውልሽ በጣም ሲብስብኝ ሆስፒታል ሄጄ ታይቼው ነበር እና የምግብ መመረዝ ነው አሉኝ። እሺ እውነትሽን ነው? እንደዛ አሉሽ? ውይ ታዲያ ለምን አልሞትሽም ነው ወይስ ዘንድሮ መድኃኒት አንቺን የመግደል አቅም አጣ? ቤዚ እቺ ስርዓተ ቢስ ልጅ ስሚልኝ። ይኸውልሽ ልትገለኝ ነው የምትፈልገው። ከዚህ በኋላ እኔ የሆነ ነገር ብሆን ተጠያቂ እሷ ነች። ይኸውልሽ ለሰራሽው ስራ የመልስ የምትጠብቅሽ ቢቀርብሽ ይሻልሻል ሉሊት። አንድ የመልስ የምታደርጋለሁ ብትይ እዚህ ቤት ድጋሚ እንዳትገቢ ነው የማደርግሽ። ልብስሽን እንኳን የምትወስጂበት ጊዜ አልሰጥሽም። እሺ ኧረ እባክሽ አንቺ የዚህ ቤት ጥገኛ እንደሆንሽ ረሳሽው እንዴ? እኔ ላስታውስሽ እየሄድሽ። እሺ በቃችሁ ዝም በሉ እንዴ! ምንድነው ስርዓት የላችሁም እንዴ? ትልቅ ሰው እኮ ናችሁ። ችግር ካለባችሁ ቁጭ በሉና ተወያዩ። ምንድነው አለቀሽም አለቀሽም የምትባባሉት? አይውላችሁ ከዚህ በኋላ ይሄ ቤት የህፃናት ሙያ አይደለም። እንደ ትልቅ ሰው አስቡ። ሰማሽልኝ? እኛ ህፃን ያልችን እኮ ነው እራሷ መች አደገችና ነው እኛ ህፃን የምትለን? ከአንቺ በተሻለ አድጋለች። ስሚኝ ወይዘሮ ሉሊት፣ ማደግ የሰውነት መገርጀፍ አይደለም፣ የአእምሮ ብስለት ነው። ሰውነትሽን ከምታሰፊ ጭንቅላትሽን አስፊ። ደግሞ ስሚ፣ ከዚህ በኋላ ወንድሜን የሚያስከፋውና የሚያናድደውን ነገር ብታደርጊ እውነቴን ነው የምልሽ ወይዘሮ ሉሊት፣ እኔ ነው ያደርገኝ ከበፊቱ የበለጠ ህይወትሽን የሰቀቀን ነው የማደርግብሽ። አርፈሽ ብትቀመጪ ይሻልሻል። እንዴት ነው የሚያደርገው? ሁሉም ተነስቶ ነው ላይ ነው ደፋ። ሁሉም ተነስቶ ሉሊት እንዴት ሉሊት እንዴት የማይረቡ ጽያንቺ ነሽ እንዴ? አይ ለካ ሰው ወደ ላይ ወጣልሽ ደግሞ። አንቺ ማድረግ እንደመጣልሽ እንዴ ልታስደነግጭኝ? ሁሉም ተነስቶ ነው ማስደንገጥ ነው። አንቺ ደግሞ ተነስቶሽ እሺ ጥሩ ደግሜ እዚህ ቤት መመለስ አልመሰለኝም ነበር።
ወይኔ አልተረፍሽም እኮ። ቆይ ማን ነው እንደዚህ ያደረገሽ? ቆይ የኔ ትዝታ ልጅ መሆንሽን እንኳን አላወቁም? ማም በጣም ፈርቼ ነበር። ደግሜ ወደዚህ ቤት መምጣት ምችል አልመሰለኝም ነበር። ንገሪ፣ ቆይ ማን ነው የኔ ልጅ ለመንካት የደፈረ? ቆይ የትዝታ ልጅ መሆንሽን አላወቁም ነበር? ታውቂያለሽ፣ ለሁለት ሊደፍሩኝ ሲሉ በጣም ጮህኩኝ፣ አለቀስኩኝ፣ ግን ማንም ሰው ሊሰማኝ አልቻለም። ናታን ለትንሽ አርፍዶ ቢሆን ወይ ደግሞ ወደ ጫካ የሚመጣበት ቀን ዛሬ ባይሆን ኖሮ ዲያራ የምትባል ልጅ አትኖርሽም ነበር። ቆይ ለምን የተፈጠረውን በደንብ አትነግሪኝ? ምንድን ነው የተፈጠረው? የኔ ልጅ ዛሬ ጓደኞቼን ላገኛቸው ቀጠሮ ነበረ። ከዛ ልክ መንገድ እንደጀመርኩኝ መኪናዬ ድምፅ ማሰማት ጀመረች። በቃ መኪናው ድምፁ በጣም እየረበሸኝ ስለነበር አጠገቤ ያለው ጋራዥ ሄድኩና እንዲያስተካክሉልኝ ነገርኳቸው። ከዛ ራይድ ልጠራ ስል አጠገቤ ያለ የራይድ ሹፌር ራይድ እንደምፈልግ ጠየቀኝ። እኔም ገባሁና የሚሄድበት ቦታ ነገርኩ። ከዛ በኋላ ስነቃ ራሴን ያገኘሁት የሆነ ጫካ ውስጥ ያለ አንዲት ትንሽዬ ክፍል ውስጥ ነበር። ወይኔ ወይኔ ትዝታ፣ የማን ልጅ እንደሆንሽ አያውቁማ። የኔ ትዝታ ልጅ መሆንሽን አያውቁም። በዚህ ልክ እኔ ሊፈሩ። ቆይ ለመሆኑ የመኪናውን ታርጋ ታስታውሻለሽ? ማም ቸኩዬ ነበር። በዛ ላይ ደግሞ እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብ ምንም አይነት ነገር ልባላል። እሺ ከዛ በኋላ እንዴት ነው ያመለጥሽው? ቆይ ሰዎቹ ምን እንደሚፈልጉ ነግረውሻል? ወይም ደግሞ ስለላካቸው ሰው ምን እንደሚፈልግ ነግሮሻል? አለቃቸው ወንድ ነው። ደግሞ እንትፈራት ሲለው አንዱ ቢቀርብን ይሻላል፣ ብዙ ገንዘብ አለቃ አስይዞባታል ብሎ ሲያወራ ሰምቼዋለሁ። ብዙ ገንዘብ አስይዞባታል? በጣም አሁን አስቸኳይ ስልክ ምደውለዋለሁ። ግቢና ልብስሽን ቀይረሽ ውጪ። ማም ግን የናታን ነገር ስራ ታገኝለታለሽ አይደል? እሱን ስመጣ እንነጋገራለን። አሁን ግቢና ሻወር ወስደሽ ልብስሽን ቀይረሽ። ሄሎ ስማኝ፣ አሁን የጀመርከውን የትኛውንም አይነት ስራ ተውና አሁን የምነግርህን ነገር ታደርጋለህ። ምንም አስቸኳይ ቢሆን እኮ ከኔ ጉዳይ አይበልጥም። ልጄ ዲያራን አግተዋት ነበር። እንደተረዳሁት ከሆነ ከተቀናቃኞቹ አንዱ ነው የሚሆነው። አሁኑ እነዛ ሰዎች እነማን እንደሆኑ በደንብ አረጋግጥ። መኪና ከማበላሸት ጀምሮ የተጠና ስራ ነው የሰሩት። አሁን ወደ መኪናው ጋራጅ ሂድና ወደ መኪናው ስትገባ ያዩትን ሰዎች በደንብ አድርገህ ጠይቅ። በአስቸኳይ ጨርስ። በዚህ ልክ ከኔ ጋር ለመጣላት ጦርነት ያወጀውን ተቀናቃኝ ማን እንደሆነ በደንብ ማወቅ እፈልጋለሁ። እኔ ትዝታ ማን እንደሆንኩ አያውቅም። ማንነቴን ደግሞ አሳያለሁ። ወይዬ እዚህ ነኝ። እንዴት ነሽ? ደህና ነኝ አለሁልሽ። ቆይ ግን አንቺ ልጅ ስራሽ ከመኝታ ቤት ሳሎን፣ ከሳሎን መኝታ ቤት ብቻ ሆኖ ቀረ አይደል? አውጣለሁ። እንደውም ስለ ሆቴሉ ጉዳይ ላወራት ልጅቷን አገኛታለሁ። ቆይ ግን እሱን ነገር ድንገት ነው አይደል የወሰንሽው? ማለቴ ለመግዛት ፍላጎት እንዳለሽ እንኳን አላውቅም ነበር። አዎ ያው ልጅቷም የቤተሰቦቿ ማስታወሻ ስለሆነ ምንም ነገር እንዲበላሽባት አትፈልግም። ብትሸጠው ምንም ነገር ሳይቀያየር እንዳለው እንዲሆን ነው የምትፈልገው።
ስትመለስ ስታየው ቤተሰቦቿ በህይወት እንዳሉ እንዲሰማት ትፈልጋለች። ለማታውቀው ሰው ከሸጠች ደግሞ እንደዚህ አድርጉልኝ ማለት አትችልም። ለዛም ነው አንቺ በሁለት ወይም ደግሞ በሶስት ዙር ክፈይኝና ከአንቺ እጅ እንዳይወጣ ያለችኝ። እንደዛ ከሆነ ጥሩ ነው። ብትገዥም ደግሞ አይጎዳሽም ብዬ አስባለሁ። ባይሆን ግን አሰራሩን በደንብ ማወቅ አለብሽ። ቢዝነስ አጠቃቀሙን ካላወቅሽበት ሙሉ ነገርሽን ነው ይዞ የሚወድቀው። ቋሚ በጀት ሊኖረው ይገባል። ራሱን በራሱ ማንቀሳቀስ መቻል አለበት። ከድርጅቱ ምንም አይነት ገንዘብ ልትነኪ አይገባም። ካልሆነ ግን ትርፍና ኪሳራሽን መለየት አትችይም። እንዴ ያው አንቺ ታግዥኛለሽ። እንደውም አብረን እንሰራለን። አንቺ በጣም ስለ ቢዝነስ ደግሞ ታውቂያለሽ። አይ እኔ አሁን ላይ ራሴን ማጨናነቅ አልፈልግም። ይልቅ ፒሲሽ ላይ ምን እያየሽ ነበር? የኔ ናታን ፎቶ እያየሁ ነበር። ተመልከች እስቲ ፊቱን ምን ያክል አዝኖ እንዳገባኝ ያስታውቃል። ውይ ቤዝ ውሃ ቢወቅጡት እንቦጭ ነው ትላለች ገኒ። ለካ እንደዚህ ሆኖባት ነው። ምንድነው ይሄን ርዕስ ቅድም ዘጋም አይደለ እንዴ? ምንድነው ተመለሰሽ እዛው ጸጸት ውስጥ የምትገቢው? አሁን እኮ ጸጸት ውስጥ እየገባው አይደለም። ደግሞ ሁሉን ነገር አስታውሺ። በህይወታችን የሰራናቸው ነገሮች እንዲህ በቀላሉ የሚታለፉ አይደሉም። ደግሞ ሁሉን ነገር አስታውሰሽው የሰራናቸውን ነገሮች በሙሉ ብታቂ ኖሮ እንደዚህ አትይም ነበር። ለራስሽም በር ዘግተሽ ታለቅሽ ነበር። እንደዛ እስከሆነ ይቅርብኝ፣ ባላስታውስ ነው የሚሻለኝ። እንደኔ ግን አስታውሰሽ እውነታውን ብትጋፈጭ ይሻላል። አለማወቅ ከጥፋተኝነት አይደለም ይባል የለ። ይቅርታ ቤት ዳጊ ነው ላንሳለት። አስፈላጊ ከሆነ አንቺለት። እሺ ሄሎ ዳጊ። ሄሎ ሲ እንዴት ነሽ? ተጠፋፋን አይደል? ማለቴ ብንገናኝ ማውራት አልቻለም። እውነት ዳጊ በጣም ነው ያስከፋኝ። እውነቴን ነው በጣም ነው ያዘንኩብህ። ግን ተው በቃ አሁን ስለዚህ ርዕስ ማውራት አልፈልግም። አዎ ልክ ነሽ፣ አጥፍቻለሁ። በጣም ይቅርታ እዚህ ምንም ደህና የለውም። እባክሽን ቤት መስተሽ መነጋገር እንችላለን? በእርግጥ ይቅርታሽ የሚገባኝ ሰው የለውም፣ ግን እባክሽን እርጂኝ። እንዴ ምን ነው? እኔ ማላውቅ የተፈጠረ ነገር አለ እንዴ? እሱን ስንገናኝ እነግርሻለሁ፣ ግን እንደምንገናኝ ማንም ማወቅ የለበትም። እሺ? ወይ ምን ነው ማንም ማወቅ የሌለበት? ይቅርታ ቆይቼ እደውላለሁ። እሺ ችግር የለውም። ቻው። ምን ነው? ምን ተፈጥሮ ነው? ዳጊ የሆነው ነገር አለ እንዴ? እኔ እንጃ። በኤፍራታ ጉዳይ ተጨንቆ መሰለኝ። እሷን የማገኝበት መንገድ ካገኘሽ ምናምን ነገር አግዢኝ ነው የሚለኝ። እባክሽ። እና ታዲያ አንቺን እንዴት ሊጠይቅሽ ቻለ? በዛ ላይ ደግሞ ተቀይሜ ካለው ያልሽው በምን ጉዳይ ነው? እሱ እንኳን ታሪኩ ረጅም ነው፣ ሌላ ጊዜ አስረዳሻለሁ። አሁን ግን እኔ ቤት መቀመጥ በጣም እየጨነቀኝ ነው እና ወጥቼ አየር ልቀበል። ቻው፣ በቃ እንገናኝ። እቺ ልጅማ የሆነ የደበቀችን ነገር አለ። እኔ ራሱ እዚህ ምን እሰራለሁ? የኔ ልጅ ምንድን የሆንከው? የሆነ አንድ የደበከኝ ነገር እንዳለ ይታወቀኛል። ኧረ እማዬ፣ እንዴ እኔ ምን ልደብቅሽ እችላለሁ? እስኪ ንገረኝ ልጄ። ፍቅር ያዘ እንዴ? እንዴ እማዬ ምን እያልሽ ነው? ይህን ጥያቄ ደግሞ ደጋግመሽ እየጠየቅሽ ነው ያለሽው። እንዴ ቆይ እኔ ማፍቀር የምችልበት እድሜ ላይ ነው ያለሁት? አንቺ የለሽ እንዴ ያለ ጊዜ የሚመጣ ፍቅር መዘዝ ይዞብኝ ይመጣል ብለሽ አልሽኝ? የኔ ልጅ እኔንም እያስጨነቀኝ ያለው እሱ ነው። አንዳንድ ልጆቻችንን ከኛ የምናረቃቸው ራሳችንን። በሰዓቱ ልክ የሆንኩ መስሎኝ አደራ እንደዚህ አታድርግ ይሄን አትሁን እያልኩኝ ያስጠነቀቅኩ ነገሮች አሉ። ለዛም ነው ቃሌን አፈረስክ እንዳለ ምንም ነገር እየነገርከኝ ያሉ ነው። እንደዛ ነው የኔ ልጅ አውቃለሁ። ፍቅር እንዳሰብኩ አይደለም። አስበህበት አሰላስለህበት የምትገባበት ጉዳይ አይደለም። ኧረ እማዬ በፈጠረሽ እማዬ ሙች እንደዚህ ነገሮች ጭራሽ አልገባሁም። እኔ ገና ከሱ የበለጠ ስንት የሚያስጨንቀኝ ነገር አለ። እንደዚህ ነገር ውስጥ መገብ ይመስልሻል? ካልሆነ ታዲያ ንገረኛ። ከኔ ከእናት የምትደብቀው ነገር አለ? እስቲ ንገረኝ። እማዬ አታምኚኝም? ምንም አልደበኩሽም። ቆይ ለመጨነቅ አሁን ያለንበት ሁኔታ በቂ የለም? እህቴ በአዲሷ ህይወት ደስተኛ ትሁን አትሁን ምንም የምናውቀው ነገር የለም። አንቺን ደግሞ አሁን ከመሬት ተነስተሽ ጉሊ ካልቸርቸርኩኝ ትያለሽ። የእህት ነገርስ ልክ ነው። ስለ እኔ ዝቅ ብሎ ስራ መስራት ግን ያልከው ነገር ትክክል አይደለም። ስራ እኮ አያዋርድም፣ ስራ ያስከብራል።
ዝቅ ብለህ ብትሰራ ነገ ከፍ ትላለህ። ደግሞ ምን ቤት ከሙሉ እኮ መንቀሳቀሱ ጥሩ ነው። እዚቹ ሰፈር ላይ ሸራ ወጠር አድርጌ አንዳንድ ነገር እሰራለሁ። ብር እኮ አግኝቻለሁ። ሱቁን አይተሃል። አሁን ለመነሻ ያህል በዚች ብር ትንሽ ነገር ላምጣና ቀስ እያልኩ ደግሞ ከፍ ከፍ እያደረግኩ ትሄዳለሁ። እሺ እንዳልሽ። በፊትስ የሰው ቤት ውስጥ ሰራተኛ ሆነሽ ስትሰሪ ለልጅሽ ብለሽ ነው ብዬ ዝም አልኩኝ። አሁን ግን የተሻለ ቦታ ይገባሻል ብዬ አስቤ ነበረ። ለእኔ ግን የትም ብትሆኝ እኔ ደግፍሻለሁ። የኔ ውድ ልጅ አውቃለሁ አንተ ለእኔ ያስበህ ነው። በጣም ነው የምወድ የኔ ውድ። ደግሞ እኔ ቤት ውስጥ ከመዋል ብንቀሳቀስ ጥሩ ነው። ይደክማታል ብለህ ቅንጣት ታህል እንዳታስብ እሺ እማዬ። ከዚህ በኋላ እኔም ስለማገዝሽ ጥሩ ቢዝነስ ማኖች እንሆናለን። እሺ ጥሩ ሀሳብ ነው። በላሁን ሊድና ለገበያ የሚሆኑ አንዳንድ ነገሮች ገዛዝቼ ልምጣ። እሺ እማዬ፣ ይቅናሽ በቃ። አሜን የኔ ልጅ። ያውልህ የሚተጣጠቡ እቃዎች አሉ። እነሱን ጥብጥብ አድርገህ ቤቷን ትክልክል አድርገህ ጽድት አድርገህ ቡና ቀራርበህ ጠብቀኝ። ቶሎ እመጣለሁ የኔ ውድ። ለትንሽ ተይዤ ነበረ። ቤት እንዳለች እንኳን እኮ አላወቅኩም ነበር። ለምንድን ነው የማታነሳው? እንደማገኘት ተስፋ አደርጋለሁ።